ደረሰ እንኳን አብሮ አደረሰን ወንድሜ፣ እንዴት ነህ? ባውላል ታስቀናኛለህ እኮ እናቴ ተሞት ያባቴ ይመችህ። ምን ላይ ነው የላክልኝ? ዋትስአፕ ላይ አይደለ? ቴክስት ነው ያደረኩት። እስኪ ቼክ አድርገው፣ ቴክስቶችን ቼክ አድርገው። ቲክቶክ ላይ ነው በቴክስት ሬጉላር ቴክስት ነው የላኩት። አዎ ሜሴጅ ላይ አልገባም። በቃሽ። ጠዋት ነው ታውቃለህ፣ ጠዋት ማለት ነው። ቅድም የላኩልህ ቅድም ገብቼ ነበር ሳለ ሀይ በለኝ ድጋሚ። በቃ እሺ። በነገራችን ላይ ጋይስ፣ በነገራችን ላይ ኤርሚያስ አበበ የሚባል ሰውዬ እግዚአብሔር ምስክር፣ እኔ መቼም የሱን ነው የምላችሁ፣ መቼም የሱን ትምህርት መቼም አልቀበልም። ይኸውልህ አንደኛ ከገድላትና ድርሳናት አይዘልም፣ አንደኛ። ሁለተኛ የቤተክርስቲያን ታሪክ አያቅም፣ ትውፊቶችን አያቅም፣ ትራዲሽን አያቅም። ገባችሁ አይደል? አያቅም እንዴ። አሁን መምህር አበበ ተናገሩ ብሎ ቤተክርስቲያኒቷ እግዚአብሔርን አታስበልጥም ይላል። ጂሰስ ክራይስት እንዴ! እኔ እንዳትሸወዱ፣ እግዚአብሔር ምስክሬ እንዳትሸወዱ። በእውነት ነው የምላችሁ፣ በእውነት መጽሐፍ ቅዱስ እኮ ልንገራችሁ አይደለም፣ መላእክትን የእግዚአብሔር መላእክትን ስንፍና ይከሳቸዋል ይላል። ስንፍና ገባችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር በጣም የተጠቀመባቸው አገልጋዮች አሉ፣ በጣም ማለት ነው። ገባችሁ አይደል? እነዚህ አገልጋዮች አንድ ቀን የሆነ ነገር ቢሳሳቱ ሰው ናቸው። ያንን ሪከርድ አድርገህ አውጥተህ ቤተክርስቲያኒቷ እንዲህ ናት ብለህ መናገር የለብህም። ደምረው ለማሳመን ሰውየው የተናገረውን ዋናውን ጽሑፍ፣ የተማረበትን ዋናውን ጽሑፍ አምጣ። ሰውየው ያነበበውን ጽሑፍ አምጣ። አገልጋዩ ያነበበውን ጽሑፍ አምጣና ይኸውልህ ከዚህ የተነሳ ነው እንዲህ የተናገረው ብለህ አሳምነኝ። አሳምነኝ። ሰውየው የሆነ ነገር አይቶ ነው እንደዛ መናገር ያለበት። አሁን ቅድም እዛ ቦታ ላይ አይታችሁ ከሆነ ነው ወይ መጽሐፍ ቅዱስ አይደለም ይሄ፣ የመጽሐፍ ቅዱስ ታሪክ አይደለም ይሄ፣ የተአምረ ማርያም ገድል ነው። ገባችሁ አለም? ያውም በሌላ አይነት ሚትር ተጠቅሞ መምህሩ በሌላ አይነት ሚትር ተጠቅሞ ምሳሌ ተጠቅሞ ነው ያደረገው። ተጠቅሞ ማለት ነው። እኔ እርግጠኛ ነኝ። ለዚህ ነው ቤቴ ብቻ መከፍቶ ሰው ቤት ከገባሁኝ አያወሩኝም። ሚዩት ነው የሚያደርጉኝ። አያችሁ፣ ሚዩት ያደርጉኛል። ሚዩት ነፃነት የለኝም። እኔ የቤተ ክርስቲያኒቷ ትምህርት እዚህ ጋር ትምህርት አላለም። ይኸውልህ አንድ የቤተክርስቲያን አገልጋይ መርጌታ ሊሆን ይችላል፣ ምን ሊሆን ይችላል። ይሄ መርጌታ የቤተ ክርስቲያኒቷን ትምህርት ተምሮ ነው አደባባይ ላይ የሚናገረው። የቤተ ክርስቲያን ትምህርት ያልሆነውን አደባባይ ላይ ቢናገር የራሱን ነው የተናገረው። እሱ የራሱን ስለተናገረ የቤተ ክርስቲያን ነው ማለት አይቻልም። እኔ ይህንን ነው ማምነው። አይ እንደዚህ የሚለኝ ሰው ከመጣ ነው አጌንስት መሆንበት ደሜ አገልጋዮቹ ከቤተ ክርስቲያን በላይ ናቸው፣ አገልጋዮቹ ከመጽሐፍ ቅዱስ በላይ ናቸው የሚለኝ ኦርቶዶክሳዊ ከመጣ አሳየኝ፣ መረጃ በላይ ናቸው የሚል መረጃ አሳየኝ። በቃ ከዛ ውጭ ግን ደምረውን ለማሳየት ቪዲዮ አታምጣ። እኔ በቪዲዮ አላምንም። በቪዲዮ ያስተማረው አስተማሪ የተማረበትን ትምህርት አምጣና አሳየኝ። ትምህርቱን ከዚህኛው ትምህርት ነው እንደዚህ ብሎ የሚናገሩ ብለህ አሳየኝ። ዝም ብለህ እንደ አረብ ሴት አትጩህ። ተባረክ። እንግዲህ ምን ላድርግ? እንግዲህ ይህንን የተከፋፈለ ካውንስል አርማ ይዛችሁ አርማውን እንደዚህ አይነት ስድብ መሳደብ የለባችሁም። ገባችሁ አለም? መሳደብ የለባችሁም። ነውር ነው፣ በእውነት ነውር ነው፣ በጣም ነውር ነው። መዳናችሁን እርግጠኛ አይደለሁም። ምን አሁን እናንተ እውነት አሁን እናንተ ወደ ሙስሊም እንዳትሄዱ ነው የምፈራው። ወደ ሙስሊም እንዳትሄዱ። ገባችሁ? ለምን ይህን ያክል ጥላቻ በውስጥ ካደረ አየህ፣ አንተ የክርስቶስ ተቃዋሚ ነህ። አንተ የኢየሱስ ክርስቶስ ተቃዋሚ ነህ። እንዴ ቤተ ክርስቲያኒቷ ስለ ኢየሱስ እንደዚህ የሆነች ስለ ኢየሱስ በኢየሱስ አረ በስመ አብ
ምንም ከወንድሞቼ ጋር ና ይምጡና ከኔ ጋር ይስማሙ። እነሱ እኮ ኦርቶዶክሳውያን እኮ አልዳንክም ይሏል። እና በቃ አልዳንክም ይሉኛ። ና ህብረት እናርግ። በቃ እኔ ደግሞ እኮ እያልክ ያለሁት ኑ ህብረት እናርግ። ምን ትጎዳለህ? ብትጠመቅ ቁርባን ብትወስድ ምን ትጎዳለህ? ምንም አትጎዳም። ና ህብረት እናርግ። ተበጣጠስን እኮ ተለያየን። በቃ እዛ ጋ እግዚአብሔር የለም እግዚአብሔር ከእናንተ ጋር። ለምንድን ነው የሌለው መሰለ? እኔ እናንተ አንድ እንደሆንን አንድ የሆኑ ዘንድ የሚለው ቃል ጴንጤ ላይ አይሰራም። ይሄ ቃል ብቻ ይሄ ቃል እናንተ ጋር እየሰራ አይደለም። ተከፋፍለናል። ስለዚህ አንድ ወደ ሆነች ወደ ኦርቶዶክስ እንምጣምረው። ለዚህ ነው ስርዓት አለ፣ ህግ አለ፣ ደንብ አለ። ማንም ተነስቶ እጥፍ ብሎ ቸርች አይመሰረትም። ምንድነው ኦርቶዶክስ ጋር ገባረ አይመሰረትም። ለምን 20 ሺህ ሀብታም አትይዝም? ታቦት አታስቀርጽም። ቪዲዮ አምጥተህ የምትናገረኝ ከሆነ ይህ የተናገረው አስተማሪ በደንብ አድርጋችሁ ስሙኝ ኦርቶዶክሳውያን፣ እናንተም እንዳትሸወዱ። ይኸውላችሁ እዚህ ጋር 100 ምናምን ሰዎች አላችኋ። እናንተም እንዳትሸወዱ። በአባባል ደረጃ ከሰው ስህተት ከብረት ዝገት አይጠፋም ይባላል። በአባባል ደረጃ ኦርቶዶክስ 1 ሚሊዮን የሚሆኑ አገልጋዮች አሏት። ከዛ በላይም ማለት ነው። ገባችሁ? ያ ሰውዬ ቆንጆ አሪፍ ተናግሮ የቤተክርስቲያኒቷን አስተምሮ ተናግሮ አንድ ቀን ከራሱ ሊናገር ይችላል። ከራሱ ማለት ነው። ገባችሁ? አንድ ቀን ከራሱ ሊናገር ይችላል። ይሄ ከራሱ የተናገረውን የቤተ ክርስቲያኒቷ አስተምሮ ነው አትበለኝ። ቤተ ክርስቲያን የራሷ የሆነ ያስቀመጠችው ቀኖና አለ፣ ያስቀመጠችው ትውፊት አለ፣ ያስቀመጠችው ዶግማ አለ። ገባ? እነዚህ በሶስቱ ቤተ ክርስቲያኒቷ የምትወገለው ባስቀመጠችው በሶስቱ ነገር ነው። ከዚህ ከሶስቱ ነገር ያለፈ ትምህርት ከሰማችሁ የኦርቶዶክስ አይደለም። ሰውየው የኦርቶዶክስ አገልጋይ ሊሆን ይችላል፣ ነገር ግን የኦርቶዶክስ ትምህርት አይደለም። አየህ፣ ሰውን ለማሳመን ምሳሌ ሲጠቀም እሱ ተሳስቶ ሊሆን ይችላል። ምሳሌ ሲጠቀም ተሳስቶ ሊሆን ይችላል። ገባችሁ? ተሳስቶ ሊሆን ይችላል። እሱ ስለተሳሳተ ኦርቶዶክስ እንዲህ ናት የምታስተምረው ማለት አይችልም። ብራዘር አችልም። ስለ አስረግጬ ነው የምነግርህ። ቪዲዮ አታሰማኝ። ጭራሽ የኤርሚያስ አበበን ታሰማኛለህ። ጭራሽ መካነ ኢየሱስ አዳነችም የሚል የሚከፋፍል ወንድሞችን የከፋፈለ ጭራሽ ና በለው። አሁን ከፈለገ አኬ ይምጣ። አኬ ና ብሉት ከፈለገ አኬ ና ብሉት ከፈለገ አኬ ይምጣ። መቼ ተቀጠርክ ለኦርቶዶክስ? በስንት ተስማማክ? አራንድ ይሄ መኪና ገዙልኝ። ይሄ መኪና ገዙልኝ። ይሄ መኪና ተገዝቶልኝ ገና እገለባበጣለሁ። እንደዚህ ግልብጥብጥ እላለሁ። ገና ምን አይተህ ለኦርቶዶክስ ገና እገለባበጥላታለሁ። ይሄ መኪና ተገዝቶልኝ ትቀልዳለህ እንዴ? ይህን የመሰለ ትቀልዳለህ እንዴ? ይኸው ይውጣልህ፣ እንዲህ ቡን ብሎ ይውጣልህ። ወደ 5 ሚሊዮን ብር አካባቢ ነው ኢንቨስት የተደረገልኝ ይሄን ቃል ለመናገር። እሺ 5 ሚሊዮን በቃ 5 ሚሊዮን ማለት ነው። አስፒር እንዴት ነህ ወንድሜ? ሰላም ላንተ ይሁን። ሰላም ደሜ እንዴት ነው? አለሁ እግዚአብሔር ይመስገን። ምንድን ነው ሁሌ ስገባ ብር ነው የሚሉትና ለብር ነው እንደሚሰሩት ሰዎቹ? እኔ ግራ ገባኝ። እኔ እኮ የተናገርኩት እውነት ነው። አንተ አሁን የኦርቶዶክስ ትምህርት አንተ አሁን ኦርቶዶክስ መጽሐፍ ቅዱስ አባቶችና ጉባኤ ሁሉም እምነት በእነዚህ ነው የሚመረመሩት። በአባቶች በጉባኤ መጽሐፍ ቅዱስ ላይ ከሌለ ተቃራኒ ከሆነ በእነዚህ ነው የሚመረመሩት። ቀላለሁ። እኛ ጋር እኮ ትምህርት መመርመር በጣም ቀላለሁ። የሆነ ነገር አንድ ሰው ሲል ወይም የሆነ ነገር ከተጻፈ ወደኋላ እንሄድና አባቶች ምን ብለዋል፣ ጉባኤ ላይ ውሳኔ ምን ተሰጥቷል፣ መጽሐፍ ቅዱስ ምን ይላል። መሰረታችን ይሄ እዚህ ላይ ነው የተመሰረተው። በእነዚህ ሁሉ ነገር እንትን ይላል። አሁን ሥላሴ 5 ነው ሲሉ ነበረ።
ስላሴ እያለ እንዴት 5 ይሆናል? ስላሴ ማለት እኮ 3 ነው። ቅዳሴ እያሰማ 3 እያለ መጽሐፉን ከፍቶ 5 ይላል። ዋናው እኮ አምልኳችን ቅዳሴ ላይ ነው እና እንዲሁ ለጥላቻ መካነ ኢየሱስንም እየተከሰሰች አይደለ? በማታምነው እንትን በምትለው እንደዛ ነው። ይህን ነገር እናንተ ላይ ሲደርስ ነው እኔ የሚገርመኝ ሌላ አይደለም። ኤርሚያስ አበበ መካነ ኢየሱስን የመናገር አቅምም ሞራልም የለውም። አልዳነችም የማለት አቅምም ሞራልም የለውም። እኔ እኮ መካነ ኢየሱስ አልዳነችም አላልኩም። ሙሉ ወንጌል አልዳንም አላልኩም። ኤሚኬሲ አልዳነችም አላልኩም። በድፍረት እኮ ነው፣ በድፍረት መካነ ኢየሱስ ሰው ሲድን ወደ መካነ ኢየሱስ አልክም ያለው በድፍረት ነው። እሱን ሳትቃወሙት እኔን ለመቃወም ትነሳላችሁ እንዴ? ለምን ሆይ እንዴ? ይሁን ኑ አናግሩኝ። በቃ ኦርቶዶክስ አለ ፒላር በሆነ ትምህርት አናግረኝ። ይኸው አናግሩኝ። እነሱ እኮ አንተ አልዳንክም ይለዋል እንዴ? ይበሉኝ። ለምን አልዳንክም እንዳሉኝ እኮ አስቀመጥኩ። በቃ ወደዚች ቤተክርስቲያን መካተት አለብህ፣ በአባቶች አንድ መሆን አለበት ከሚለው አኳያ ነው። አለቀ። ተነጋግሬያለሁ እኮ ከዚህ በፊት ያ ነው የጌታ ዌልካም ብያለሁ። በአመት መጣ እኔ ቤት። እንዴት ነህ ልኝ ወንድሜ? ሰላም ነው ደሜ፣ እንዴት ነህ? አማን ነው ሁሉ ሰላም ይመስገነው። ጠፍተሃል፣ ምንድን ነው? አንቺ ጠፋሽ፣ ስልክሽን ምንም አይሰራም። በቃ በምን አንዴ እንደውም በቃ ቀጥታ ልመጣ ነበረ ስራ ቦታ። 24 ሰዓት ነው የማሰራው። በጣም ሲሪየስ ነገር ነው ይሄ ነገር። ምን እየሆነ እንዳለ ግራ ነው የገባኝ። አዎ እንደ ኤርሚያስ አበበ ልነሳና ከሱ መካነ ኢየሱስ አልዳነችም፣ ሰዎች ወደዛ እንዳትሄዱ እያለ ነው። ወደ መካነ ኢየሱስ ሰምታለን። አይ እኔ ሲናገር አልሰማሁም። ኤኒዌይስ መካነ ኢየሱስ ክርስቶስ ቤተክርስቲያን በቪዲዮ አልሰማ፣ በቪዲዮ አልሰማ። አይ እኔ ሰው ሲያወራ ነው የሰማሁት። እኔ ኖርማሊ የራሱን ቪዲዮ አላየሁትም። አልዳነችም የሚል ቃል በቃል አልሰማሁም። ቪዲዮ ያለ ሰው አለ? ቆይ ድምፁን እንዲሰማ ቪዲዮ ያለ ሰው አለ? ቪዲዮ እስቲ አንድ ቁጥር ጻፉልኝ። ቪዲዮ ያለው ሰው እስፒሮስ አለ? 2 ስልክ አለ? ቪዲዮ አለክ? ፖይንቱ ምን መሰለህ? አሁን ዞሮ ቪዲዮ አለ፣ ግን አስፈላጊም አይመስለኝም። እሱ እንዲያውና ከዛ በኋላ ከኔ ጋር እንዲያነጻጽር ስለፈለግኩ ነው። 2 ቪዲዮ ካለ ብታስቡ ደስ ይለኛል። ፖይንቱ ምን መሰለህ ደሜ፣ አሁን ኤርሚያስ እንደዛ ስላለ መካነ ኢየሱስ አትድንም፣ እሱ ደግሞ ድናለች ስላለ ትድናለች። እንደዚህ አይደለም እኮ ሰው። አንተ ያንተን መዳን እኔ ደሜ ድኗል ስላልኩ አይድንም፣ ወይም ደሜ አይድንም ስላልኩ ደግሞ አይድንም ማለት አይደለም። እንደዛ ነው እንደምታስበው፣ እንደዚህ አይደለም። ብዙ በሆነ ምክንያት ያንን ነገር ብሎ ከሆነ ይሄ ስህተት ነው፣ ምንም ጥያቄ የለውም። ሲጀመር እሱ አስገቢም ማስወጪም አይደለም፣ ኖርማሊ ገብቷል። አሁን ሌታሎን እሱን እንተወውና እኔ እንደ ጓደኛም የምመክር ነገር ደሜ፣ ሰሞኑን የማይብህ አቋም በፍጹም ስህተት ነው። ለምሳሌ ኦርቶዶክስ ዶግማዎቿ ላይ ስህተት አለ ወይ ትላለህ። ለምሳሌ 5ቱ የሚባሉ ጥሩ የሆኑ ዶግማዎች ናቸው፣ በራሳቸው ችግር የለባቸውም። ነገር ግን ሰው 5ቱን ዶግማዎች አምኖ ሌላ ደግሞ የጣዖት አምልኮን ቢከተል ችግር አለ የለውም ብለህ ነው የምታስበው አንተ? እኮ እዛው በቤተክርስቲያኒት ውስጥ እንደዚህ አይነት የጣዖት አምልኮ አለ። እኔ አሁን የጣዖት አምልኮ ስላጣሁባት እኮ ነው። የጣዖት አምልኮ ምንድን ነው? ለምሳሌ ለሞቱ ቅዱሳን ለሚባሉ መስገድ፣ መዘመር፣ መጸለይ ወደ እነሱ፣ ይሄ ሊትራሊ ለእግዚአብሔር የሚደረገውን ጠቅላላ እያንዳንዷ ነገር ለእነሱ እናወራና ምን አይነት ስግደት አሁን ለምሳሌ እነዚህ የሞቱ ቅዱሳን ምን አይነት ስግደት ነው እያቀረቡ ያሉት? በትክክል ሊትራሊ እንደ እግዚአብሔር አይነት አምልኮ ነው እያደረጉ ያሉት? ለእግዚአብሔር አይነት ሲሆን ምን ልዩነት አለው? እስቲ ንገረኝ አንተ። ምንም ዝም ብሎ እሱ እኮ ትሪክ እኮ ነው ሲሸውዱ እንጂ ለእግዚአብሔር ሲሆን የተለየ ኢነርጂ የተለየ የአሰጋገድ ስታይል የለውም። በቃ ለእግዚአብሔር ፊት ለፊት የእግዚአብሔር የተባለ ስዕልና የማርያም የተባለ ስዕል ካለ ለሁለቱም አንድ አይነት መንበርከክ ነው የምትንበረከከው። እዛ ለማጭበርበር የሚያመጡት ነገር እንጂ የተለየ ለእግዚአብሔር ሲሆን የሆነ ዲግሪ ያህል ዝቅ የምትልበት፣ ለሰው ሲሆን ደግሞ በሆነ ደረጃ የሚባል ነገር
ማሳየት አልፈለግኩም ነበረ። የጌታ ግን ፖለቲካ ለመስራት ስለመጣ ወይቶ አንተ ስፒሮስ ላሳየውና የቤተሰብ ጨዋታ ነው። ስፒሮስ ዝም በል በቃ። የቤተሰብ ጨዋታ እኮ ጎረቤትን እየከሰስክ አይደለም። የጌታ የጎረቤት ጨዋታ የቤተሰብ ጨዋታ ስለ ጎረቤት እያወራክ አይደለም፣ ስለ ቤት እያወራ ነው እኮ በቃ። እዚህ ውስጥ ሳታወራ አንተ የግሪክ ኦርቶዶክስ ነህ አይደለም የሚሰማህም የለም። ይኸውልህ አባቴ ጓደኛ አንድ አዳምጠኝ። እኔ እናንተ እናወራ ስለ ስግደት። እኔ እናንተ እናወራለን። አንተ ምን አገባኝ? በሰዓት ስጠንና ስላንተ እኔ ምን አገባኝ? ስላንተ እኔ እያወራሁ ያለሁት ከደሚ ጋር ነው። እሺ አንዴ ጌታ። በመጀመሪያ ደረጃ ደግሞ ደስ የሚለው ቴዲ የሚባል ወንድማችን አብሮን ይሰራል እኮ ደምቤ እኮ ትላንትና አግኝቼው እኮ እኔ ነኝ የሰጠው ስልክ እኔ ቢሰል እምቢ አለኝ አንተ። ከዛ በቃ እሱን ካላገኘሁት አለ። ከዛ ሰጠው ስልክን ደወለልኝ። በኢየሱስ በጣም ገረም። እኔ እኮ እዚህ እኮ ያለ እኮ ነበር የሚመስለኝ። አይደለ ውጭ ነው ያለውና እዛ ውጭ ሀገር ነው ያለው። ያው አሁን ዛሬ የት ነው ያለው? እኔ አዳማ ነኝ። አዲስ አበባ እመጣለሁ ከስግደት በኋላ 8 ሰዓት ላይ እንገናኝ ከፈለግ። ስግደት አንተ ምን ታደርጋለህ? እኔ ለእግዚአብሔር መስገድ እፈልጋለሁ። የጌታ አንተ ልጅ ስርዓት አትይዝም እንዴ? ምን ሆነህ ነው? እኔ አባት እወዳለሁ። 8 ሰዓት ላይ እንገናኝ ከፈለግም አሁን ማውራት እንችላለን። እኔ አሁን ልምጣ አዳማ ዛሬ አብረን እኔ እንትን እኮ ተቀጠርኩኝ እኮ ስራ ራይድ ተቀጥሬ እየሰራው ነው አባቴ እኮ ዛሬ እኔ ወጪ እሸፍናለሁ። ችግር የለም እኮ እኔ ወጪ ምናምን እንድሸፍን ምናምን ሳይሆን አሁን ተራ ላይ ጭኛ ይኸውልህ። አሁን ከእነዚህ መኪኖች ቀጥሎ እኔ የምጭነው መምታቴ አይቀርም። እነዚህ ታያጅ ጋር አይ ሲሪየስሊ ይኸውልህ፣ እኔ እውነቴን ነው። እኔ እውነት ለመናገር ከሆነ በወቅቱ እኔ ማዝኜ ስለነበረ ብዙ ላወራ አልፈለግኩም ነበር። አሁን ግን ሳይሆን እንዲህ አይነት ነገር በጣም ሲሪየስ ነው። ደሜ ከየት እንደወጣ ታውቃለህ? እግዚአብሔር ምን እንዳደረገልህ ታውቃለህ? አንተ እግዚአብሔርን ያየ ሰው ነህ። ማንም መጥቶ እግዚአብሔር በዚህ በኩል ነው በዛ በኩል ነው የሚል ሰው አይደለህም። በጣም ሲሪየስ ነገር ነው። በአካል እናወራለን ያለውን ነገር። እሺ በአካል እናወራሽ ሚዲያ ላይ እንቁምና ከዛ በአካል ያለውን ከአስከበ ዘርዝሬ ምን አይነት መረዳት ውስጥ እንደገባሁኝ ምን እንደዚህ አይነት ነገሮች እንደገባሁኝ በአካል እነግርሃለሁ። በቃ ስንት ሰዓት እንገናኛለን መሰለህ? አሁን ስንት ሰዓት ነው? 1 ሰዓት ተኩል አለ ልክ ማለት ነው። ጎሮ ከዛ ወይ ደግሞ ጋርመንት እመጣና ከጋርመንት እመጣለሁ፣ አንተ ጋር እመጣለሁ። ለምን 4 ሰዓት ላይ 8 ሰዓት ምናምን ሳይሆን ደሜ አሁን 4 ሰዓት አካባቢ ምናምን መድረስ አችልም እኮ 4 ሰዓት ድረሳለሁ። ደርስና አወራለሁ። በቃ ችግር የለውም አወራለሁ። ግን አንድ ነገር ግን ስፒሮስ ሊያሰማ ያለውን ነገር ያሰማ። አይ ቶኔ ስፒሮስ ምንም አያደርግልኝም። አሁን እሱ የሚሰራው እሱ ምንም አያደርግልኝ። እኔ ደግሞ መስማት ፈልጋለሁ። እኔ ሪከርድ ማለት ስለምፈልግ ደሜ አሁን በቃ እኔ ዛሬ እረፍት ነበርኩኝ ልውጣ። በቃ አሁን 4 ሰዓት እዛ አዲስ አበባ ስመጣ እደውልልሃለሁ። የሆነ ቦታ እንገናኛለን። አዲስ አበባ ስመጣ እደውልልሃለሁ። እሺ አሰማ። ምንድን ነው ካልሆነ እመጣለሁ ደሜ። ችግር የለውም አባቴ። እኔ የሆነ ሰው ልጭን እኮ ነው ሰው ጭኜ እኮ እሰራለሁ። ለዛ ነው። እሺ አሰማን። ደሜ የኢትዮጵያ የመጽሐፍ ቅዱስ ማህበር ገጽ የመጽሐፍ ቅዱስ መዝገበ ቃላት ላይ 85 ላይ ስለ ስግደት ይናገራል። ስግደት ምን እንደሆነ የኢትዮጵያ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር ገጽ 84 ላይ እንዲህ ይላል። ስግደት ሰው በአምላኩ ፊት አምላክነትን በታላቅ ሰው ፊት አክብሮትን ለመግለጥ የሚጎንበስ እያለ እንትን ይላል። ስግደት ፕሮስኪኖ የሚለው ለታላቅ ሰው ፊት ምስጋናን ለመስጠት ለማክበር የምትሰግደው አለ፣ ለአምላክ ደግሞ ለአምልኮ አለ ብሎ ለሁለት ከፍሎ ያስቀምጧል። የት መዝገበ ቃላት የኢትዮጵያ ተደወለበት ጋይስ እኔ ዘግቼው ነው ስልኬን ተሳስቼ እና ገጽ 184 ላይ ስግደት የሚለውን ገብተህ ማየት ትችላለህ።
ያው 84 እዛ ፕሮቴስታንት የኢትዮጵያ መጽሐፍ ቅዱስ ማህበር ምን የሚለው እንትን ነው? አንተ ፒዲኤፍ ነው የአንተ ፒዲኤፍ ነው። ምንድነው የሚለው ርዕሱ? ምንድነው የሚለው? የኢትዮጵያ መጽሐፍ ቅዱስ ማህበር ቆይ ላሳይ። ከመጀመሪያው ላድርገውና የመጀመሪያውን እንትን አሳይ። በነገራችን ላይ ጋይስ፣ በነገራችን ላይ ይኸውላችሁ በነገራችን ላይ እዚህ ጋር ይሄ መጽሐፍን በደንብ የመጽሐፍ ቅዱስ መዝገበ ቃላት መዝገበ ቃላቱ ነው እንዴ? መዝገበ ቃላት አለኝ። እሱ ላይ 84 ላይ ስግደት ምን እንደሆነ ይናገራል። ፕሮስኪኖ ማለት እኮ ወደፊት ሄደ መሳለም ነው። በግሪከኛ ራሱ ሰላምታ ማቅረብ ነው። በጣም ይኸውላችሁ እዚህ ላይ ማለት ነው ጋይስ፣ እዚህ መጽሐፍ ላይ የእውነቴን ነው ብላችሁ ምን እንዳለ ልንገራችሁ። ይኸውላችሁ ስርዓት ማለት ምን ማለት እንደሆነ፣ ስርዓት ማለት ቤተክርስቲያን ማለት ምን ማለት እንደሆነ ገባችሁ? እንደገና ደግሞ ስርዓተ ቤተክርስቲያን እንደገና ስርዓተ ቤተክርስቲያን ትምህርት አስፈላጊነትና መሰረታዊ ዓላማ፣ ይሄ የኦርቶዶክስ ነው። ይሄ እኚህ መምህር ደግሞ የሚገርሙ ናቸው። መጋቢ ምስጢረ ጡም ታቋቸዋላችሁ። መጋቢ ምስጢረ ጡምን ታቋቸዋላችሁ። ገባችኋል? ይኸው ይሄንን ያነበበ ኦርቶዶክሳዊ ከዚህ ውጪ ሌላ አይነት ትምህርት ማንም ሰንበድ ይሁን ካስተማረ ኖ ይላል። ኖ የኛ የቤተክርስቲያን አስተምሮ አይደለም። በዚህ አይነት ምሳሌ ሊናገር ፈልጎ ሊሆን ይችላል ብላችሁ ነው የምትናገሩት። የሰማችሁት ቪዲዮ ላይ አትከራከሩ። እሺ ጋይስ፣ ከቤተ ክርስቲያኒቷ እንደዚህ ጽሑፍ ያምጡላችሁ። እንደዚህ ቀጥታ ሰውየው የተናገረው ማን ነው? ከምንድን ነው ያነበበው? ምንድነው መነሻው? ሰውየው ይሄን ሊናገር መምህሩ ይሄን ሊናገር ያለበት ነገር መነሻው ምንድን ነው? መነሻውን አምጣልኝ በለው። መነሻውን አየህ፣ መነሻውን ካመጣልህ በኋላ ከዛስ ይናገር። ቪዲዮ ሰምተህ እንዴ ቪዲዮ ሰምተህ ደግሞ ይሄኛው ደግሞ ቆይ ይሄኛውን በጌታ አንድ ነገር ክሊር አድርጊ ላስቀምጥ። እንደው ሰሞኑን ኤፍሬም እያሉ ነው። ይሄኛው እዚህ ጋር አይታችኋል። እዚህ ጋር አይታችኋል። እዚህ ጋር ይሄኛውን ድርሳነ መድኃኔዓለም ማለት ነው። ድርሳነ መድኃኔዓለም ይሄ መጽሐፉ ርዕስ መጽሐፈ ስርዓተ ዘተዋህዶ ነው። 4 ኪሎ ዩኒቨርሲቲ ገና እንደገባችሁ በጣም ደንበኛዬ ናት። በጣም እግዚአብሔር ይባርካት። ብዙ መጽሐፍቶችን ሄጄ እየገዛው ነው። በጣም በእውነት ትደነግጣላችሁ። እንደዚህ ነው እንደ ኦርቶዶክስ የምታምኑ እራሳችሁ ኦርቶዶክሳውያን የእናንተ መጽሐፍ ስታነቡ እንደዚህ ነው እንደ ኦርቶዶክስ የምታምነው እኔ እኮ እንደዚህ አይመስለኝም ነበር የሚለኝ ስንት ሰው አለ። ደሜ አንተ እኮ አነቃኸኝ። እኔ እኮ ቤተክርስቲያን በእንደዚህ አይነት ጥግ እኮ መታመን አይመስለኝም ነበር ያለኝ ራሱ ጌታ በሚያውቀው። በእውነት ጥላቻ ስለተሞሉ ብቻ ነው። አውሩ፣ ቆይ መጣው አውሩ፣ እያወራችሁ እስጵሮስ እንትን ሚዎች ለመክፈት እኮ አቅቶ አንዳንድ ነገር በልፍኪ ምንድነው? ክስ ነው። ብዙ ጊዜ ክስ ነው። ኦርቶዶክስ ላይ ክስ ነው። ልብ ካላችሁ የሆነ ክርክር ይመጣና የሆነ ውይይት ልክ እዛ ላይ በቃ መልስ ሲያጣ ሁሉም የሚሮጠው ማን ቤት እንደሆነ ታውቃላችሁ። ኤርሚያስ ቤት ነው። በፊት ገድላትን ያልጠቀሰ ምን ያልጠቀሰ በመጽሐፍ ቅዱስ ይወያይና ልክ በቃ ሲያጨናንቁት ኦርቶዶክሶች ቀጥታ የት ይሄዳል? ኤርሚያስ ቤት በስድብ ለመወጣት። ይህ ትክክል አይደለም። እኛ ጋር የእውቀት እንትን አለ፣ ጋብ አለ። አንድን የፈለገ ጳጳስም ሆነ ወይም መምህርም ቢሆን ሲያስተምር በምንድን ነው የምንለካው? በቤተክርስቲያን ትምህርት ከጥንት የመጣው ትምህርት አባቶች ጉባኤ መጽሐፍ ቅዱስ ላይ ምን ይላል ተብሎ ነው። በዚህ ነው የሚለካው። ከቤተክርስቲያን እኮ ብዙዎቹ መናፍቃን ሆነው እንደሚወጡ ይናገራል።
ሐዋርያው ጳውሎስ እኮ 3 ዓመት ኤፌሶ አስተምሮ በእንባ እያለቀሰ ነው ሊያርፍ አካባቢ ሲያስጠነቅቃቸው የነበረው። እንደዚህ እያለ አንድ ልክፈተውና የሐዋርያት ሥራ ምዕራፍ 28 ላይ 28 በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከምንድን ነው የሚጠነቀቁት? ከዛው ከቤተ ክርስቲያን ካሉት ውስጥ ከሄድኩ በኋላ ይላል 20 እና 39 ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባቸው ደቀ መዛሙርቱንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። እና ኦርቶዶክስ ነው ራሱ ኦርቶዶክስ አስተማሪዎች ሲሆኑ ቅድም ባልኳቸው መመርመር አለባቸው። እነ አርዮስ ክርስቲያን ነበሩ፣ እነ ኔስጦሮስ ክርስቲያን ነበሩ፣ እነ አውጣኪ ክርስቲያን ነበሩ። ግን ሲስቱ መጽሐፍ ቅዱስ ይሄንን አይልም፣ አባቶች ይሄንን ጉባኤ ላይ እንደዚህ የለም እየተባለ እነሱ ተወግዘዋል። ስለዚህ የትኛውም አስተማሪ የትኛውም ኤጲስቆጶስ እንኳን ሲያስተምር ከቀደመችው ቤተክርስቲያን ትምህርት ወጣ ካለ የሚጋጭ ከሆነ እሱን መመርመር አለበት። መታየቱ እንዲሁ መቀበል የለብንም። አሁን ገድላትንም ለመመዘን የቤተክርስቲያንም እኮ ለመመዘን መጀመሪያ እምነቷን ማወቅ አለብን አይደል? እምነቷ ምንድን ነው? አሁን ምስጢረ ስላሴን ኢትዮጵያ ላይ 5 ስላሴ እያሉ 5 ነው የሚያመልኩት። ይሄ እንዲሁ በጥላቻ የተነሳ ነው እንጂ ስግደት ቅድም ጎንበስ ብለህ ነው ቀና ብለህ ነው እንዴት ብለህ ነው? መጽሐፍ ቅዱስን እነዚህ ሰዎች አያውቁም። ለምን? ኢየሱስ ክርስቶስ ቅዱስ ነው፣ እግዚአብሔር ቅዱስ ነው አይደለ? ሰው ቅዱስ ይባላል፣ መጽሐፍ ቅዱስ ቅዱስ ይባላል፣ ቦታ ቅዱስ ይባላል። አጠቃላይ በቃ ይሄ ቅዱስ ስለሆነ እግዚአብሔር ቦታ ነው እያልን እግዚአብሔር ሰው እንደ ስፒሮ ነው ማለት ነው፣ እንደ ሐዋርያው ጳውሎስ ነው አይደለም። ለእግዚአብሔር ቃሉ እንኳን አንድ ቢሆን የተለያየ ትርጉም አለ። አባት ማንንም በምድር ላይ አትበሉ ይላል አይደል? መልሶ ደግሞ አብርሃም አባታችን፣ ይስሐቅ ሳራ እናታችን እያለ መጽሐፍ ቅዱስ ይናገራል። አባት እግዚአብሔር የሚባልበትና ለሰው አባት ሲባል የቤተክርስቲያን አባቶች ሲባል የተለያየ ፍቺ ነው ያለው። ኢየሱስ ክርስቶስ አስታራቂ ተብሏል አይደል? ሐዋርያቱም አስታራቂ ተብለዋል። ቆሮንቶስ ላይ እግዚአብሔር በእኛ እንደሚማልድ ስለ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ እንለምናለን ይላሉ። የማስታረቅንም አገልግሎት ሰጠን። ማን የሰጣቸው? ኢየሱስ ክርስቶስ። ቅዱሳን አስታራቂ ስለሆኑ ቅዱሳን ብርሃን ስለተባሉ እግዚአብሔር ብርሃን ስለተባለ አንድ አይደለም ትርጉም። አንደኛ ዜና 29:20 ላይ እንዴ ልክፈትላችሁ። ለእግዚአብሔርና ለንጉሱ ሰገዱ ይላል። ብዙ ጊዜ ፊት ነው የሚለው ይላል። በአይሁድ የንግግር ዘይቤ ነው የሚባለው። በእግዚአብሔር ፊት ሞገስን አገኘው ሲባል ከእግዚአብሔር ሞገስን አገኘው ነው። በእግዚአብሔር ፊት የሚባለው ነገር መጽሐፍ ቅዱስ ላይ ካነበባችሁት ብዙ ቦታ አለ እና ለእግዚአብሔርና ለንጉሱ ሰገዱ ይላል። እንደውም አዲሱ መደበኛ ትርጉም ይሄንን ምን ብሎ ያስቀምጣል? ለእግዚአብሔር ክብር ሰጡ፣ እግዚአብሔርን አመለኩ፣ ዳዊትን አከበሩ ብሎ ለይቶ ትክክለኛውን ትርጉም ያስቀምጣል። ቃል በቃል እንኳን እንደዛ ባይጻፍ ሀሳቡ እንደዛ ስለሆነ እና እንዳላስረዝምባችሁ ኦርቶዶክስ ምን ታምናላችሁ ብላችሁ መጀመሪያ ይሁንና በምናምነው ነገር ኑና ክሰሱን።
ልክ እኛ እንደምናደርገው። ለምሳሌ መካነ ኢየሱስ በጥምቀት ታምናለች፣ ጥምቀት ያድናል ብላ ታምናለች። ሌሎቹ አብዛኛዎቹ ጴንጤኮስታል አያምኑም ብለን አንድ ሰው ጴንጤኮስታል አስገብተን ስንጠይቀው አዎ ትክክል አያድንም ነው የሚሉን። ኦርቶዶክስን አምጡና ማርያምን ያመልካል ኖ አናመልክም ስንል መጽሐፍ ቅዱስ ብቻ ይሉናል። መጽሐፍ ቅዱስ ብቻ ስንል ደግሞ ይሄንን ማለት አይደለም እንደዚህ ብለው ይነግሩናል አይደል? ስለዚህ ለምንድን ነው እነሱ የምንቀበለው? እኛ ስግደት ይሄ ነው ብለን ስናስረዳቸው ነው እሱ አምልኮ ነው ይሉናል። እነሱ ይመጡና ነው አይ መጽሐፍ ክብር ለእግዚአብሔር ብቻ ስንል ለድንግል ማርያም ክብር አትስጡ ማለታችን አይደለም፣ ለቅዱሳን ክብር አትስጡ ማለት አይደለም፣ ለንግስታት ክብር አትስጡ ማለት አይደለም ይላሉ። ለምንድን ነው የምናምናቸው? ብቻ እያለ ክብር ለእግዚአብሔር ብቻ እያለ አምልኮ ለእግዚአብሔር ብቻ ቢል መጽሐፍ ቅዱስ እንደሚለው እሺ እንስማማለን። ራሱ እግዚአብሔር ያከበረውን ክብር እንግዲህ አምልኮ ከሆነ እግዚአብሔር ሰውን ያመልካል ማለት ነው። ያከበሩኝን አከብራለሁ ይላል እኮ እና እንዲሁ ለመክሰስ ብቻና ምንድነው ህሊናን ለማታለል ነው። ከኦርቶዶክስ ወጣን። ኦርቶዶክስ ከወጣን በኋላ ኦርቶዶክስ ትክክል ነው ብለህ ከመሰረትን በምን ምክንያት ወጣን? ስለዚህ የወጣንበት ዓላማ ምንም ስለሌለ ስለማይታየን ምን እናድርግ? ኦርቶዶክስን እንክሰስ፣ ህሊናችንን ለማታለል። ይሄ ነው ቴንኪው። በፋሚሊ እንዳልኳችሁ ነው። ስፒሮስ እናንተ ቅዱሳን እኛ ፖፕ ነው ያሉ መጥተዋል። ሀና ትገቢያለሽ? እኔ ሀና ከገባሽ እሺ። ፋሚሊ ማየት ያለባችሁ አንድ ግልጽ ነገር አለ። ምንድነው ግልጽ ነገር? ምንድነው? ቅድም እንደነገርኳችሁ ነው። አሁን ይህንን መጽሐፍ ድርሳነ መድኃኔዓለምን ማለት ነው እዚህ ጋር ተመልከቱ። ሶስትነታቸው ትክክል የሚሆን አንድ አብ፣ አንድ ወልድ፣ አንድ መንፈስ ቅዱስ አለ ይላል። ገባችሁ አለ? ሶስትነታቸው ትክክል የሚሆን እዚህ ጋር ማርያም አልገባችም፣ መስቀሉ አልገባም። ሶስትነታቸው ትክክል ብሎ የተናገረው አብን፣ ወልድን፣ መንፈስ ቅዱስን ነው። ኦኬ ይህንን ቃል የሚያሳይ እንደዚሁም ይልና እንደዚሁም ብሎ ይኸውላችሁ፣ እንደዚሁም ብሎ መድኃኒታችን ማለት ኢየሱስ ክርስቶስን ነው ጋይስ። ይኸውላችሁ መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እሺ ቆይ መድኃኒታችንን አውጥተህ እንዴት ነው አምስት የምታደርገው? ለምን ስድስት አላረከውም? መድኃኒታችን አንድ፣ እናታችን ሁለት፣ መስቀሉ ሶስት። ለምን ስድስት አካል አላረከውም? መድኃኒታችን የሚለውን ለምን አወጣው? የኔም ጥያቄ እሱ ነበረ። በቃ ለምን አላወጣ? ለምን ስድስት አላረከው? ለምን ስድስት አላረከው? አምስት ለምን አረከው? ለምን አምስት አረከው? ይኸው እዚህ ጋር ትክክል ነው የሚለው ምንድን ነው? መድኃኒታችን ከእናቱ እንዲሁም ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። የእነዚህ ምሳሌና የኢየሱስ ክርስቶስ የድንግል ማርያም የመስቀሉ ምሳሌና የአብ የወልድ የመንፈስ ቅዱስ አንድነት አንድ አይደለም። ሰውየው ሊገልጠው ያለበት አገላለጥ ከስላሴ ጋር አንድ ነው እያለ አይደለም። ይኸውላችሁ እዚህ ጋር እኔ እንኳን እንደገባኝ መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በመወለዱ ማለት ነው መስቀል ላይ ደሙን በማፍሰሱ እነዚህ ሶስት ነገሮች ለሰው ልጅ መዳን ጥቅም ላይ ያሉ ናቸው። ሶስት ነገሮች ለይተህ እኮ ማውራት አትችልም። ለምን? ከድንግል ማርያም ተወልዷል፣ አምላክ ሰው ሆኗል። አለቀ። ስለዚህ ሰው መሆኑን ያሳያል። ተሰቀለ። እዚህ ጋር ለእኛ መዳን ብሎ እንደተሰቀለ እነዚህ ሶስቱ አይለያዩም ነው። አምስት አካል አይባልም። አምስት አካል ካልክ መድኃኒታችን የሚለው ለምን ሰረስክ? መድኃኒታችን የሚለው ከገባ ስድስት ነው የሚሆነው። አያችሁ፣ አለመረዳት መቸኮል ማለት ይሄ ነው። ወይ እንደኔ ስለ ገድላትና ድርሳናት ጠይቁ፣ አስረዱ፣ ጌታ በሚያውቀው እኔ ማንም ሰው በገድላትና ድርሳናት ሊያናግረኝ ይችላል። ፉል ነኝ ስለ
አሁን ባለፈው ገብረ መንፈስ ቅዱስ ላይ እግዚአብሔር የጎጃምን ሕዝብ አልምርም አለ። አያችሁ፣ የነሱ ገድላት ሕዝብን አይምርም። ሕዝብ የሚምር አምላክ አይደለም የሚያመልኩት ምናምን የሚል ነገር መጣ። እሺ ትንቢተ ሆሴዕ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ምን አለ? እስራኤልን አልምርሽም አላት። እስራኤልን አልምርሽም አላት። ይህንን ለምን አላጮነውም? ለምንድን ነው ያላጮነው? የግድ የኦርቶዶክስ ጥላቻ ስላለብን ብቻ። አየህ፣ አንተን ያኔ ጳጳስ ስላላደረጉ ብቻ፣ ጳጳስ አትሆንም ስለተባልክ ብቻ፣ ዲያቆን ነኝ ብላል። እሺ ዲያቆን ብላል፣ ዲያቆን ብላል። እሺ ግን ጳጳስ ስላላደረጉ ብቻ፣ መሪጌታ ስላላደረጉ ብቻ ጥላቻን በዚህ ልክ እንደው እንዴት ትገልጣለህ? በዚህ ልክ በጌታ ስም ያለ እውቀት ያለ እውቀት ጂሰስ ክራይስት ያለ እውቀት በናት ያለ እውቀት እውነት እውቀት ኖሯችሁ እንኳን ቢሆን እሺ እውቀት ኖሯችሁ ያለ እውቀት አንተ እንደው ያውም እኮ ማለት ሙሉ ገድሉን እኮ አያነብም። አንዴ ሙለታ የሚባለውን እንዴት እንደሸወርኩት አይታችኋላ? ሙለታ የሚባለውን ገድላት አያስፈልጉም፣ ገድላትና ድርሳናት አያስፈልግም፣ እነዚህ የክርስቶስ ተቃዋሚ ናቸው፣ አያስፈልጉም ማለት ነው። ኦኬ አልኩና ከዛ እኔ ወንድማችሁ ከድርሳነ ሚካኤል የጥቅምት ተአምር መሰለኝና እዛ ክፍል ላይ ምን ይላል? እዛ ክፍል ላይ ይህንን ተአምር ባያችሁ ሰዓት በተመለከታችሁ ጊዜ ራሳችሁን ከዚህ ዓለም ነገር ጠብቁ፣ ከኃጢአት ጠብቁ፣ ለሞቱ ሰዎች አታምልኳቸው። ይህም ባደረጋችሁ ሰዓት እግዚአብሔር የኃጢአትን ስርየት ይሰጣችኋል የሚል ቃል አለ። አነበብኩለት። ትቀበላለህ አትቀበልም አልኩት። እቀበላለሁ አለ። ትቀበላለህ? አዎ። እርግጠኛ ነው? እሺ እንግዲያውስ ይሄኛው እኮ ድርሳነ ሚካኤል ላይ ነው ያለው እለዋለሁ። እኔ እኮ ድርሳነ ሚካኤል ሁሉንም አልጥልም አላለም። አየህ፣ ይኸውልህ ድርሳናት ለእምነታችን፣ ገባችሁ? ድርሳናት ለእምነታችን ላመንበት እምነት ማጠናከሪያ ናቸው። ድርሳናት ገባችሁ? ድርሳናት አንድ ሰው የሚያምነውን እምነት አሁን ለምሳሌ ያክል የጳውሎስ ተጋድሎ አለ መጽሐፍ ቅዱስ ላይ። ጳውሎስ ራሱ ቃል በቃል ምንድን ነው ያለው? ጋይስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። አያችሁ? ለምን ጳውሎስ እኔን ምሰሉ ሲል ጳውሎስ እኔን አምልኩ እያለ ነው እንዴ? በእኔ ነው የምትድኑት እያለ ነው እንዴ? አይደለም። እኔ ለእምነቴ ይህን ያክል ዋጋ ከፍዬ እስከ መጨረሻ እንደጸናው እንዳያችሁ እናንተም በእምነታችሁ ጽኑ፣ መጽናት አለባችሁ። ከዛሬ ጀምሮ ቪዲዮ እያመጣ ኦርቶዶክስ እንደዚህ ናት አትበል። የጽሑፍ መረጃ አምጣ። ደምሮ ጋር ስመጣ የጽሑፍ መረጃ አምጣ። የጽሑፍ መረጃ። ከዛ ውጪ እባካችሁን እምላችሁ የኤርሚያስ መንፈስ ውስጣችሁ ገብቷል። ተሳዳቢ ሆናችኋል። ተሳዳቢ በእውነት አሜዚንግ። ሰው ለማዳን ሰው እናንተ የምትፈልጉት ሰው ለማሸማቀቅ ሰው የተለያየ ነገር እንዲሆን ለማድረግ ገባ። በቃ አሁን አንተ ሰው ታድናለህ እየተሳደብክ። እንደው የተሳሳተ ሰው እንኳን ቢኖር እየተሳደብ ሰው ታድናለህ። አየህ፣ ይሄ ሁሉ የገባበት የኤርሚያስን ትምህርት ሰምተህ ነው፣ ጥላቻውን ሰምተህ ነው የሚያላግጥ። አሁን አንድ ቅዱስ የሚባል ልጅ አለ ጓደኛችን እና ሲገባ አውቀዋለሁ። ቅዱስ ጸባይኛ፣ ጨዋ ምናምን ነበር። ከዛስ ከኤርሚያስ ጋር ተጣበቀ። አሁን አላጋጭ ሆነ። አላጋጭ እንደ ሰው ለማዳን እያላገጥክ እያሾፍክ ነው የምታስተምረው። ደፋር ናችሁ በእውነት እናንተ። አሁን የወንጌል አርበኛ ናችሁ። የወንጌል አርበኛ እናንተ አይደለም። መቼም አሁን
ልብ ያለው አሁን አንተ ዶክተር ደለ ብለህ ሰካራም ትላለህ። ያው ለነገሩ ማን እንደሆንክ ስለማውቅ አይገርምኝም። አሁን ልብ ያለው በመረጃ ደምረው ይኸውልህ ይሄ ነው እንደዚህ ነው እንደዚህ ነው እምትሉን ካላችሁ ካሞን ኤርሚያስን ተቀበለ ደምሮን ትገፋለህ እንዴ? ኤርሚያስ እኮ መካነ ኢየሱስ አልዳነችም ያለ ሰው እኮ ነው። ወደ መካነ ኢየሱስ ሰው ቢድን እንኳ ወደ መካነ ኢየሱስ አልክም ያለ ሰው እኮ ነው። እንደ እሱን ተቀበለ አንተ እኔን እሱንና ጋሻ ጃገሮችን እነ ቤካ እነ ዘማሪ ዳጊ ያቺ እብራይት ለነገሩ እንትን ጆስ ነች። እሷ ፔንቴኮስታልም አይደለችም ኢቫንጀሊካልም አይደለችም። እሺ ዴቪዬ እንዴት ነህ ወንድሜ? ሰላም ነው? ምን ትረዳለህ ስለ እኔ? እስኪ የሆነ ነገር በል እስኪ። እንደው ግራ ጋብቻ አለ ወይስ በትክክለኛው ጎዳና የቤተክርስቲያኒቷን አስተምሮ እየነገርኩ ነው? በትክክለኛው መንገድ እኔ አሁን እኮ ይኸውልህ አሁን አንተ በአጋጣሚ አንተ የደገፍክ ነገሮች የምትስማማበትን እየተስማማ ነው ያለው። እኔ የሚቃወመው ራሱ ማለት አንተ ካለህ መጽሐፍ አንድ አንቦ ቢቃወም ገብቷል። አንተ ከጠየቅከው የቤተ ክርስቲያን መምህራን አንድ ጠይቆ ገብቷል ቢቃወም ደስ ይለኛል። ገብቷል። እና እንትን ይሄ ጭፍን ጥላቻ አይነት ነገር ምናምን እንዴት እንደሆነ አላውቅም። ገባ? ይሄ ፖለቲካ አይደለም፣ ለስልጣን አይደለም። ይሄ ርብርብ ምናምን ገብቷል። ለራስ ይሄ ነገር ቢገባህም ባይገባህም ደሜ አንተ ብቻህን ነው የምትጠቀመው። ታውቃለህ አይደለም? አንተ ነህ ተጠቃሚ ነው። ሁላችንም ራሳችን ነው የምናድነው። አደይ እንደደዳይ ገባ? እና ከሌለ ለመጥላት ብለክ ከምድንበት መንገድ ለመቅረት መወሰን ገብተዋል። በስተት መንገድ ላይ ስቲክ አድርጎ እዛ ጋር ተጣብቆ መቀመጥ አይገባኝም እንዴት እንደሆነ። አንዳንዶቹ ግን ምን እንደሆነ ታውቃለህ? እንትን ማንነት ይጠይቃል። አሁን አንተ ስትቃወምም ስትደግፍም ራስህን ሆነህ ነው። ገብተዋል። በጣም እርግጠኛ ነኝ ኦርቶዶክሶች ከነገሯቸው ኦርቶዶክስ መምህራን ካስተማሩት የዛን ትምህርት ከሰሙት ይልቅ አንተ የተናገርከው ነገር ጆሮአቸው ውስጥ ይገባል። እርግጠኛ ነኝ። ግን እርስ በርስ ይሉኝታ አለባቸው። ከመሃል አሁን ያንተን መንገድ መከተል የሚፈልጋለ፣ ግን ከዛኛው ግሩፕ መላቀቅ ይሉኝታ ይዞት ፈርተው ምናምን ስቲክ ያደረገ ሰው አለ። እና በአቋም ላይ መጽናት ራሱ ማንነት ይጠይቃል። ገብተዋል። እና ብቻ በጣም አድናቂ ነኝ ለማለት ነው። አድናቂ ያው ከመቂ ነው። አድናቂ እግዚአብሔርን ነው ማድነቅ። ሰውን ማድነቅ አይቻልም። ዴቪዬ ቴንኪው፣ በእውነት በጣም አመሰግናለሁ። የእውነቴን ነው የምላችሁ። እኔ ሌላ ዓላማ ምናምን አለም፣ ግን ጀስት እችን ቤተክርስቲያን ያለ እውቀት የሚቃወማት ሰዎች እየበዙ መጡ። የእውነቴን ነው የምላችሁ። ድናለች አልዳነችም ብለህ ስትነግራቸው እኔማ ድናለች፣ እኔ ኦርቶዶክሶች እኮ ድነዋል። ኦኬ ጠለቅ አድርገህ ደግሞ ስጠይቃቸው አልዳኑም ይላል። አሁን ዴቭ እንዳለው እዛ ጋር ያለው ማህበረሰብ ፈርቶ አልዳኑም ይላል። ደፍረ ተናገር ብራዘር፣ ደፍረ ተናገርና አንድ እንሁን። ወደ አዲሱ ቪዲዮ አይታል የለቀኩትን? አላየሁትም። አሰማን እስኪ። አሁን ያልከው እንደማያውቅ የኤርሚያስን አንድ ያሰማ በእናትህ። እዚህ ጋርም ኤርሚያስ ነው። እና አራተኛው ጉባኤ መቼ ነው የሆነው? አራተኛው ጉባኤ ላይ እንግዲህ 451 ላይ መሰለኝ 381 እሱ ምን እንዳለ ታውቃለህ? በ1054 ነው ላሰማክ። ሃይማኖቶሙ ለቅዱሳን አበዊነ ብሎ ሃይማኖቱ ሙያ ነው። ዲዮስቆሮስ እኮ ነው እያልነውት ነው። ዲዮስቆሮስ በ1054 ዲዮስቆሮስ ግን እሺ ምናምን ዓመቱ ነው እንዴ? ከአንዴ በደንብ ሃይማኖቶሙ ለቅዱሳን አበዊነ ብሎ ሃይማኖቱ ሙያ ነው። ዲዮስቆሮስ እኮ ነው እያልነውት ነው። 1054 ዲዮስቆሮስ አይደለም የጻፈው። ይህንን የጻፈው ቅዱስ ኤፍሬም ነው። ማን? ቅዱስ ኤፍሬም
ኤፍሬም ሶሪያዊ ነው የጻፈው። ዲዮስቆሮስ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንድን ነው ያለው ግንኙነት? ዲዮስቆሮስ ቅዱስ ዲዮስቆሮስ በዘመነ ማነው ንጹሕ ፍሬ ሃይማኖት ዘተዘራ በውስጥ ኬልቄዶን ብሎ የጥርሱን ርጋፊ የበተነው አይደል? ታዲያ ገሱ ስለዚህ ኬልቄዶን ላይ ከሆነ የዲዮስቆሮስ እና የኦርቶዶክስ አንድነት ምንድን ነው? አባት ነው ብላችሁ ትቦታላችሁ አይደል? እንደውም በስሙ ሁሉ ጭምር ነው አይደል? እንቅድመ ዓለም ቅዳሴ ዲዮስቆሮስ የተደረሰው እኮ። ስለዚህ ይህ አባት ቅዳሴ የተደረሰለት አባት ዲዮስቆሮስ ከኦርቶዶክስ ቤተክርስቲያን ጋር ያለው አንድነትና ልዩነት ስማ የኦርቶዶክስን ሃይማኖት የመሰረተው አባት ይሄ ሰው እንደሆነ ግን ልብ ይበሉ። ሐዋርያት አይደሉም ኦርቶዶክስን የመሰረቷት፣ ዲዮስቆሮስ ነው የመሰረቷት። የእናንተ ሉተር ነው የመሰረተው ማለት ብቻ አይደለም። የእናንተም በዲዮስቆሮስ ነው የተመሰረተው። ዲዮስቆሮስ በ1054 ነው ኦርቶዶክስን የመሰረታት። በሌለበት እሱ በሌለበት እኔ እንጃ አንድ ሰው ሳይኖር አሁን ምን ልበልክ። ዲዮስቆሮስ የኢትዮጵያ 451 ላይ እንግዲህ ኬልቄዶን ጉባኤ ላይ በኔቸር አለ ባህሪ ከፍተኛ ውግዘትና እንትን ድብደባ ሁሉ ተደርጎበታል የሚባለው ድብደባ ሁሉ በጣም እሱ ብቻ ነበር ሲሟገት የነበረው ስለ ክርስቶስ ባህሪ። ከዛ ውጭ ግን እነ አትናቴዎስ አሉ አይደል እንዴ? እነ አትናቴዎስ የአሌክሳንድሪያው ጳጳስ ይኸውም ዲያቆኑ ሁሉ ሄዶ ሴንት ሲሪልም አለ እንደገና ይሄ ግን አረ ውጤት ነው እሱ በሌለበት እንግዲህ ከሺህ ዓመት በኋላ እንትና እውቀት የለውም ብዬ ነው አላላግጥም፣ አላሾፍም እኔ አሁን አላሾፍበትም። ግን የበቃኝ መቼ ነው? እኔ ሉተርን ዝዊንግሊንግን አልቀበልም። ማናቸው እነሱ ማናቸው ብሎ ሐናን የተናገረ ጊዜ ነው እንዴ። ሉተርን አልቀበልም ብለህ አንተ ማነህ? አንተ ሰው አንተ የሚቀበለው ሰው አንተ የሚቀበለው ማን ነው? አረ ሼም ነው ብራዘር፣ ሼም ነው። አሁን ሬስታርክ እንደ በፊቱ ሬስታርክ እንደ በፊቱ። ኤፍሬም ባለ ጊዜ በቀደም ሜሪ የምትባልበት ቤት ላይ አስወጣኸኝ። ያው በሌላ አካውንት ስለምትከታተለኝ ማለት ነው። እና ያስወጣኸኝ ለምንድን ነው? ቶኒ የሚባለው ወንድማችንን እንደዛ ዲስትሪክት አድርገህ ስታባራው ለምን እንደዚህ ታደርጋለህ ስላልኩ አስወጣኸኝ። እኔ ግን አንተን ልጠይቄ ነበረ። ምክንያቱም እኛ ካውንስል አለን፣ እኛ መተዳደሪያ ደንብ አለን፣ እኛ ቀኖና አለን፣ ዶግማ አለን እምትል ከሆነ ወንጌል አማኞች 4 ዓመት በኋላ ነው ወይ የነበሩት? ከዛ በፊትስ? 1 2 የካውንስሉ አማድ እንትኑ በኋላ ማለት ነው ገባ ጀስት መካነ ኢየሱስ ሕፃናትን ማጥመቅ አቁማለች ወይ? ከተስማሙ ሕፃናትን ማጥመቅ ለምን አላቆመችም? መካነ ኢየሱስ ለምን አላቆመችም? እና ኤፍሬም እምነግርህ አሁንም ማለት ነው ትንሽ ከኤርሚያስ አበበ በእውቀት ትሻላለህ አንተና ጥላቻም የለብህም። እርግጥ የለብህም ግን እስቲ ይችን ቤተክርስቲያን እስቲ እወቃት። ምንድን ነው ክራይስት ላይ ያላት አመለካከት? ምንድን ነው ሳክራመንት ላይ ያላት አመለካከት? ባፕቲዝም ላይ ምንድን ነው ያላት አመለካከት? ምንድን ነው ትሪኒቲ ላይ ምንድን ነው ያላት አመለካከት ብለህ እስቲ ትንሽ አንብባት። ቤተክርስቲያን አንብባት። አንተ ሰኒ የምትባለው ብሎክ ነው ማድረግ። እሺ እዚህ ቤት ማንም ሰው ማንንም መሳደብ አይቻልም። እዚህ ቤት ማንም ሰው መናገር አይቻልም። ማንንም ማለት ነው ገባ? ማንንም እና ቢያንስ እስቲ እወቃትና ከዛ በኋላ ዲፌንድ አርጋት። እኔ ከሆን ዲፌንድ ላረጋቸው ብዬ ከሆኑ ገድላትን የገዛሁት ኦርቶዶክሳውያንን በቃ እጨፈላልቃቸዋለሁ፣
ገድላትና ድርሳናትን ገዝቻለሁ ጨፈላልቃችኋለሁ ብዬ ገድላትና ድርሳናትን ገዛው። አባቴ ፎንቃቸው ላይ ጣለኝ። ቤተ ክርስቲያን ፎንቃዋ ላይ ጣለኝ። ገድላቷና ድርሳናቷ። ወይኔ ወይኔ ወይኔ! የናፈቀኝ ሰው መጣ በናት፣ የናፈቀኝ ሰው መጣ በናት። ደሜ ከዘፍጥረት እስከ ዮሐንስ ራእይ ለፍጡር የሰገደ አሳይ እንዳትል፣ አደራ አደራ እንዳትልኝ፣ አደራ 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 እንዳትልኝ። ደሜ ወይ ወይ እንዳትልኝ፣ አደራ አለው እንዳትልኝ፣ አደራ። ሌላ ጥያቄ ሰለቸኝ። ሰላም ነው እንደ እንኳን ለጌታችን ስቅለት በዓል አደረሰ። በምን አወቅ ጎበዝ? በምን አወቅ? የስቅለት በዓል መሆኑን በምን አወቅ? መጽሐፍ ቅዱስ ጌታ ተሰቀለ ይላል። በፈለግከው ቀን አክብረው፣ ችግር የለው። መቼ ነው ጌታ የተሰቀለው? አርብ ቀን ይላል መጽሐፍ። አሁን አንተ ሰገድክ። ለማንኛውም መቼ ነው አርብ ቀን? መቼ ነው ጌታ የተነሳው? የተሰቀለው አንዴ፣ ይቅርታ አንዴ፣ የተሰቀለው አርብ ቀን ነው። መቼ ነው የተነሳው? መቼ ነው የተነሳው? አይ ስለ እሱ አላወራንም። አሁን ልጠይቅ የገባው ሰገድክ ወይ? አዳምጠኝ። አርብ ቀን ተሰቀለ። መቼ ነው ሞቶ የተነሳው? ደሜ መቼ ነው የተነሳው? ሞቶ የተነሳው መቼ ነው? መቼ ነው? እሑድ ነው የተነሳው። ስንት ቀን ይሆኗል? ስንት ቀን ይሆኗል? ምንድን ነው የሙስሊሞች ጥያቄ ልታመጣብኝ ፈልገህ ነው? ስንት ቀን ነው ሞቶ የተነሳው? ስንት ቀን ነው? ስንት ቀን ይሆኗል? መልስልኝ። ልትፈትነኝ ፈልገህ ነው? አይደለም፣ ስንት ቀን ይሆኗል? ሞቶ ከተነሳ ስንት ቀን ሆኖ? ስንት ቀን ሆኖ? አይደለም፣ ልትፈትነኝ እና የሙስሊሞች ጥያቄ ልታመጣብኝ ፈልገህ ነው? ሙስሊም ለማንኛውም ሰግዳለሁ። ኖ አልፈታም። ስንት ቀን ሆነው? ቤሊ የኔ ወንድም የኔ አባት ጎበዝ። እንደውም ዛሬ እንደውም ከዘፍጥረት እስከ ራእይ ለፍጡር የሰገደ ትለኛለህ ብዬ ሰግዳለሁ ወይ? ጌታ ከተነሳና ጌታ ከሞተ ስንት ቀን ሆኖ? ሲነሳ ስንት ቀን ሆኖ? አፍት ነው ይሰማል። ደሜ ጌታ ሞቶ ሲነሳ ስንት ቀን ሆኖ? ስንት ቀን ሆነው? መጀመሪያ መልስ። አርብ ነው የተሰቀልከው ካልከኝ መቼ ነው የተነሳው ስለ እሁድ አልከኝ። ቀኑን ቁጠረው አልኩ። ስንት ቀን ነው የሚሆነው? ሰግደሃል ወይ ነው የምልህ እኮ። ስንት ቀን ሆነው ብራዘር? ስንት ቀን ሆነው? ደሜ ይሰማል። ስንት ቀን ሆነው? ጌታ ሞቶ ከተነሳ ስንት ቀን ሆነው? ይሰማል ወይ? ጌታ ከተነሳ ስንት ቀን ሆነው? ቤሊ ይሰማኛል። ይሰማል ደሜ? አዎ ወጣ። ዛሬ እወዳለሁ ቤልዬ፣ እወዳለሁ ቤልዬ፣ በጣም ነው የምወደው በእውነት። እኔ ድምፅ ራሱ ማለት ነው ከማይረባ ቁርስ ይሻለኛል። ያንተ ድምፅን መስማት ከማይረባ ቁርስ ይሻለኛል። ድምፅን መስማት። እሺ ድምፅን መስማት። ኦኬ በውስጥ እየላኩለት ሊያየ ነይ እስኪ፣ እኔ ቆንጆ ነይ እስኪ፣ ሊያየ ነይ እስኪ፣ ነይ እስኪ ሊያ ነይ ግቢ። እኔ ፎሎ አንስተሻል። እሺ ችግር የለውም አንሺ፣ ችግር የለውም አንሺ። እሺ ነይ ግቢ እስኪ፣ ሊያየ ግቢ፣ ሊያ ነይ ግቢ፣ ነይ ግቢ፣ ሊያ ግቢ፣ ሊያ ግቢ። ቤኪ ሪኩዌስት አትላክ፣ ቤኪ ሪኩዌስት አትላክ። እኔ እናንተ እንዴት እንደታረቅን ታውቃለህ። ስለዚህ ሪኩዌስት አትላክ። እኔ አሁን ድጋሚ ከአንተ ጋር ተጣልቼ የሆነን ሰው ማሳዘን አልፈልግም። እሺ ብራዘር፣ እሺ ሰውን ማሳዘን አልፈልግም እና ሪኩዌስት አትላክ ቤኪ። እሺ እንደተዋደድነው እንደዛው እንቀጥል። በቀደም ምን ብለህ እንዳሰደብከኝና እንደሰደብከኝ አውቃለሁ። እሺ
ቢያንስ ሪስፔክት ማድረግ ነበረብህ። ለልጅቷ ሪስፔክት ማድረግ ነበረብህ። ስለዚህ እኔ አሁን ምንም አልልህም። በቃ ሪኩዌስት አትላክ። እሺ ሪኩዌስት አትላክ። እሺ ሊያ ነህ እንጂ ሊያ ቤልዬ መጣ። እሺ ኢየሱስ ሞቶ ሲነሳ ስንት ቀን ሆነው? ደሜ ወዬ ምን ሆኖ ነው? ኔትወርኩ ያንተ ነው የኔ ነው? እኔ እንጃ አባቴ። ስንት ቀን ሆነው? ኢየሱስ ሞቶ ያንተ ነው የኔ ነው የሚቆራረጠው? በቃ ጭራሽ አንግባባም። አይሰማም? ደሜ ይሰማል። አይሰማም? ይሰማል። እሺ ለምንድን ነው የሚሰገደው? ንገረኛ። ስግደቱ ለምንድን ነው? ንገረኝ። አዳምጠኝ። የመጀመሪያ ጥያቄ የምጠይቅ ምንድን ነው? ንገረኝ። ስግደቱ ለምንድን ነው የሚሰገደው? መጀመሪያ የጠየቁ መልስ። ኢየሱስ ክርስቶስ ዓርብ ጠየቅኩ አይደለ እንዴ? ማን ስገዱ አለ እኮ? ማን ስገዱ አለ? ችግር የለውም እሱ ዓለም ያወቀው ጥያቄ። መልስ። ስንት ቀን ነው የሆነው? መልስ። ማን ስገዱ ብሎ ነው የሚሰገደው ነው እኮ ጥያቄ። መልስ። ልታስቀይስ ነው አንተ ሀሳቡን ልታስቀይስ። መጀመሪያ ኢየሱስ ክርስቶስ በምድር ላይ ስንት ቀን ሆነው? መልስ። መጀመሪያ መልስ። ማን ስገዱ ብለው ነው የሚሰገደው ነው እኮ የምልህ። መልስልኝ። መጀመሪያ ኢየሱስ በምድር ላይ ስንት ቀን ሆነው? በምድር ከእርሱ ስንት ቀን ሆነው? መልስልኝ። አይሰማም? መልስልኝ። የጠየቁን ጥያቄ መጀመሪያ መልስልኝ። መቼ ሞተ? በስግደት ኃጢአት ይቅር ይባላል? መቼ ሞተ? መቼ ተነሳ? መልስልኝ። አልለቅህም። ዛሬ ተይዛል፣ ወጥመድ ውስጥ ገብታል። ሁለተኛ እንዳትናገር። መልስ። ዛሬ ግን ታውቃለህ፣ የለም መልስልኝ። ቤሊ ኢየሱስ መጽሐፍ ቅዱስ ሲናገር 3 ቀን በምድር ላይ በ3ኛው ቀን እንደሚነሳ ተናግሯል። መልስ። አይሰማም? የኔ አባ ድምፅ ዛሬ አይሰማም፣ ይቆራረጣል። ዛሬ ድምፅ ይቆራረጣል። አይሰማም ወይ? ቀላል ይሰማኛል እንዴ ብራዘር? ቀላል አይሰማኝም እኮ በደንብ ነው የሚሰማኝ። በደንብ አሁን ይሰማል? ወይኔ አባቴ በደንብ ነው የሚሰማኝ። የኔ ጌታ በደንብ መልስልኝ። ካልመለስክልኝ አልፋታም። ይህንም መልስልኝ። እሺ ደሜ ምን አልከኝ? ምን መለስክልኝ? መልስልኝ። መጀመሪያ መልስ። የጠየቁን ጥያቄ መልስልኝ። ኢየሱስ ዓርብ ተሰቅሎ እሑድ ነው ትንሣኤው አልክ። ዓርብ ሞቶ እሑድ ነው ትንሣኤው አልክ። ስንት ቀን ይሆነዋል ብዬ ጠየቅኩ። መልስልኝ። ስግደት ኃጢአት ይቅር ያስብላል ወይ? ደሜ መልስልኝ። መቼ ነው ታዲያ ትንሣኤው? መልስልኝ። ሰኞ ሆነ እንዴ? መልስልኝ። መቼ ነው? ኧረ ንገረኝ። ሰኞ ከሆነ ደሜ ሰኞ ሆነ? ወይኔ ሰኞ ሆኗል እንዴ ትንሣኤው? የሚ እንዴት ነሽ? ሰላም ነው የሚ? ደህና አደርክልኝ ደሜ? እንዴት ነህ? ሰላም ነው አለን። እንኳን አደረሰክ። እንኳን አብሮ አደረሰን። በለጠ ሰላም አደርክ? እንዴት ነሽ? ሰላም ነው እህቴ? አለን። የእሷ አይቆራረጥብህም እንዴ? የእሷ የኔ ነው እንደሚቆራረጥብህ። ስማ በለጠ፣ በስመ አብ የደሜ ፖስት በተደረገ ቁጥር አቤት ምጽፋቸው በጌታ ስም። ያንተ መንፈስ የተያዝከው ከበድ ይላል። ስለሚወደኝ ነው፣ ስለሚወደኝ ሌላ አለ። ይመልስልህ። አሁን የጠየቀውን ጥያቄ ለምን አይሰማም ይላል። ባለፈው ግን የትዳር ላይ በጣም ፐርፌክት ነበር። እችን ለመመለስ ደግሞ ለምን አቅም አጣ? መልስ። አሁን እየጠበቅን ነው። አይ የደምረው ኔትወርክ ነው የኔ ኔትወርክ ነው?
በል ያራዳ ልጅ መልሳት። አዎ ይመች በጣም ማስደሰት አለበት። ስማ ሐረር ነበርካ ቤሊ? ሐረር ነበርካ? ሐረር ቤሊ የሐረር ሰው ና ቤሊ የሐረር ሰው ና የሐረር ሰው ና አይደለ? የሐረር ሰው ነህ። ከሐረር ነው የመጣው። አይሰማም ደሜ? አረ ይሰማል። ቤሊ የሐረር ሰው ነህ ወይ? ዛሬ በጌታ ኢየሱስ የሐረር ሰው ለምን ቅርቃር ውስጥ ገባች? ጀለስ ቅርቃር ውስጥ ገባች። አይደለም አንተ በማስተርጎም ነው እንደምትሰራው። ዛሬ ደግሞ ቤሊ አውቀህ ጌታ እንደዚህ እያላችሁ ጻፉ። ሁላችሁም ቤሊ እንወዳለን፣ ቤሊ እንወዳለን እያላችሁ ጻፉ። እሺ ከልብ እንወዳለን ቤሊ። በጣም ነው የምናከብር፣ በጣም ነው የምንወድ ቤሊ። የኛ መልካም ሰው ቅን እንደምትሆን ባለፈው ስትመክር ደሜ ቤት አይቻለሁ። ተለውጠክ ስለ ትዳር ተነስቶ አጋጣሚ ምን ያህል ማይንድ እንዳለ ስላየውኝ ዛሬ ደግሞ እስቲ መልስ፣ እንወዳለን፣ በፍቅር መልስልን ቤሊ። ኤብልኪዌ ከፈትክ? ኤብልኪዌ ከፈትክ? ዳን 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 ዳራን ዳን 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 የሚለው ከፈትከው? ኤብልኪዌ የሚለውን ዘፈን ከፈትከው? ብራዘር እኔ ቤት ከገባ የምትጠይቀው የጠየኩትን ጥያቄ ከመለስክ በኋላ ነው። ቤሊ የት ሄድክ? አረ ቤሊ ግባ መልስና በጠዋቱ በለጠ ናግባ እንፈልግሃለን። ጥያቄ መመለስ አለብህ። በእግዚአብሔር ፍቅር ዛሬ ህማማት ስለሆነ ደስ የሚል ቀን ስለሆነ ና ግባና መልስ። ደሜ ወጥቷል፣ አስገባው። ሰው እግዚአብሔርን ከማምለክ ጣዖትን ወደ ማምለክ እንዴት ይሄዳል? እኮ ነይ ግቢያ። ይኸው ሊያ እኔ ለምን ትፈሪኛለሽ? ሊያ እኔ ለምን ትፈሪኛለሽ? ነይ ግቢ። እንኳን አደረሳችሁ ወንድሞቼ። ይኸውላችሁ አያምሩም? በእናታችሁ እነዚህ ልጆች አያምሩም? ይኸውላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። ይኸው እንኳን አደረሳችሁ በሏቸው። እናንተ ስግደት እየሄዳችሁ ነው? ሰግዳችሁ ነው? ሰግዳችሁ መጣችሁ? የት ገብርኤል ነው? እንኳን ቴንክ ዩ። ዚስ ኢዝ ኢትዮጵያ። ደሜ ትለያለህ። በጣም እናመሰግንሃለን። በጣም እንወድሃለን። ቅን ልብ ያለ ሰው ነህ። እንወድሃለን። በለጠ እባክህን ግባና አስረዳን። ለሌላ ቀን ጭቅጭቅ እንዳይሆን ዛሬ መልስ መስጠት አለበት ለጥያቄዎች። በሌ ያይ እኔ ኦርቶዶክስ ነኝ። ኦርቶዶክስ ስለሆንኩኝ ስለማውቀው ነው በለጠን የተጠየቀው። በለጠ ስለተጠየቀ በሌ ዌልካም። ሰላም ነው እቴ? ደህና ነህ ሆይ? እንዴት ነህልኝ? ደህና አደርክልኝ? ሰላም ነው። ይሰማል? አሁን በደንብ ትሰማለህ። ለጥያቄ መልስ ጓጉቼ እየጠበቅኩ ነው በሌ። አዎ መጀመሪያ አንድ ጥያቄ ሰኞ ነው ያለኝ። ትንሣኤ ምንድን ነበር ያለኝ?
የኔ ጌታ አሁን መንጋደዱን ተውና፣ አሁን መቼ ነው አንተ ስጋ የምትበላው? አይደለም ሰኞ ነው ሲል ሰማሁት መሰለኝ። ትንሣኤ አይቀድማችሁ እኮ ነው ኦርቶዶክስ ሰኞ የምትበሉት። ነው የምትለው? ጾሙንና ስግደቱን ጸሎቱን ትሸውዱና ፕሮቴስታንቱ ፋሲካን ቀድማችሁ ስለምትበሉ ያው ኃጢአት ያስተሰርያል እንደ እህቴ የኔ ጌታ የተጠየቀውና ከዛን እንወያይበታለን። እሱን መጀመሪያ እሱ ያለህን መልስ። አይደለም ስግደት ከየት ነው ኃጢአት? አንቺ አሁን ጉልበትሽን ሲደክምሽ ኃጢአትሽ ይቅር ይባላል? በሌ የተባልከውን መልስ። አሁን መማማር ነው አይደል? ከየት የመጣ ትምህርት ነው? አይደለም ጉልበትሽን ሲደክምሽ ኃጢአትሽ ይቅር ይባላል። ከየት የመጣ ትምህርት ነው? አንድ ነገር ልንገርህ፣ እግዚአብሔርን እኮ በመበሻሸቅ አናከብረውም፣ አናመልከውም። እግዚአብሔር እየተበሻሸቀ ስለሆነ ነው። ትንሣኤ ሰኞ ነው አለኝ እኮ። አንተ ይኸውልህ እየነገርኩህ ነው አላለም? አንተ አሁን ሙድ እየያዝክ ሊሆን ይችላል። በክርስቶስ መንግስትና ፍቅር ላይ ሙድ በመያዝ የክርስቶስ ደም ነው የሚያነጻው፣ የክርስቶስ ደም ነው እንጂ ሰው ሲደክመው ኃጢአት ይቅር ይባላል? አክብረ መልስ በለጠ፣ አክብረ መልስ። ሰው የጠየቀህን አክብረ መልስ። ትንሣኤ እሑድ መሆኑን በደንብ ልብ ያውቋል። ግን ግራ ለመሆን ሁሌ ሰኞ ነው አለኝ እኮ። ደሜ እሑድ አይደለም አለኝ እኮ። አላለክም። እየሰማሁኝ ነው። ቀድመ የምትበለው አንተ ማስረጃ አምጣ። ኢየሱስ መጀመሪያ የጠየቅኩት ደሜ ግን የሆነ ነገር በሌ የሆነ ነገር ጎሎሻል። ሄዶ ነው ይመጣል። አሁን ባለፈው ግን ስለ ትዳር ስትባል አይምሮ ባለው ይወልክ አሁን የተባልከው መሰለሽ ፋሲካ ሲመጣ እንደዚህ ነው መመልስለት። በትክክል ለትምህርት ቢመጣ መልስለት ነበር። ይኸውልሽ ወይ ሙስሊም ቢሆን ወይ ምናምን እመልስለታለሁ። ለክፋት ሲመጣ ግን እንደዚህ ነው መመልስለት። አንተ ክፋትን በክፋት ለምን ትመልሳለህ? አንተ በመልካምና በቅንነት ክርስቶስን አውቀዋለሁ ካል ለምን አሁን እሱ ተንኮል መጽሐፍ ቅዱስ ላይ ተንኮል እየሰራ እኮ ነው። አንድ ነገር ንገረህ። ይኸውልህ በልዬ አንዴ ስማኝ የኔ ጌታ። እናንተ ፕሮቴስታንቶች የኢየሱስን ስራ ነው የምንሰራው ካልክ፣ አሁን እኛ ጸሎተ አምስት የትህትና ቀን ነው። ስለ ክርስቶስ ዝቅ ብሎ የካህናትን እግር በማጠብ ብዙ ነገር ይሰራል። እስቲ አንተ ትህትና አድርገህ ዛሬ እንኳን ተው፣ እሱ የፈለገውን ያድርግ። አንተ ግን በልጠከው እስቲ በትህትና አስረዳን። በቲቪ ሳይሆን በትህትና ስለ ጮክ እኮ አሁን አንተ በለጠ የሚታወቀው በጣም በጥባጭ ልጅ ህፃን ልጅ መሰለሽ። አሁን አንቺም አሁንም አንቺ ይኸውልሽ በጸሎተ ሐሙስ እየተሳደብሽ ነው። በእንትን በዓርብ ቀን በስቅለት ቀን ያንቺ ልክ ነው። ይሰማል? ትሰማለክ። ስለዚህ አንቺ ደግሞ በስቅለት ቀን እየተሳደብሽ ነው። ልክ ነው? አረ የኔ ጌታ፣ እኔ እንኳን ልሰድብህ አይደለም ቀና ብዬ ማለት በክብርና በፍቅር ነው የምወድቅ። በለጠ አሁን የተናገርሽው ምንድን ነው? እኔ የኢየሱስ ክርስቶስ ደም ነው ኃጢአት ይቅር የሚያስብለው። ሰው ስለለፋ ኃጢአቱ ይቅር አይባልም አልኩኝ። ከመጽሐፍ ቅዱስ አሳዩኝ። ከየት ነው እንደዚህ ተብሎ የመጣው? ማን ያመጣው? አንተ ቀለሜ ቤት ትገባለህ አይደለ? ይሄ የቀለሜ ግርፍ እኔ እኮ የምልሽ መጽሐፍ ቅዱሳዊ ይኸውልሽ፣ መጽሐፍ ቅዱስ የክርስቶስ ደም ወርዶ ሰው ልጅ ለፍቶ ወደ ሰግዶ ምን ብሎ ኃጢአቱ ይቅር ይባላል? ይሄ ትክክል ነው? አንተ የራስን ሃይማኖት መጀመሪያ ይኸውልህ፣ አንድ ነገር ልንገርህ። የራስህ ሃይማኖትን በራስህ አኳኋን እስቲ ግለጽልን። አንተ እንዴት ነው የምታየው? እስቲ ግለጽልን። ችግር የለውም። እኛ ኦርቶዶክስ የሚታደስም የሚነገርም የለብንም። እኛ አምነንና ተፋቅረን የምንኖር ሁሉን ነገር ስለ ኦርቶዶክስ ቀጥተኛ መሆኗን ተቀብለን ነው ስግደቱን የምንሰግደው፣ አምልኮውን የምናደርገው፣ ሁሉን ነገር የምናደርገው። አንተ እስቲ እንዴት ይመስልሃል?
እናንተ ስግደት ብትሰግዱና ብትጾሙ ኢየሱስን ለምን አትከተሉትም? 40 ቀን ጾማችሁ ነው። እስኪ ንገር። የኢየሱስ ማን ያለ ነው እኮ ማን ያለው? ማን ያለው? እህቴ ይህንን 40 ቀን ጾሙ ብሎ ፋሲካን ለምን እንደ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሟል። እሱን በመከተል የኢየሱስ ተከታይ ነን ትለው የለ እንዴ? ለምን አልጾማችሁ ብሎ በግምት ነው። አንተ ፋሲካን አታከብሩም? ትንሣኤ ነው ለኔ ሁሉ ጊዜ ፋሲካችን ክርስቶስ ታርዷል ይላል። ኤኒ ታይም ባከብር ከእናንተም ጋር ባከብር ብቻዬንም ባከብር ክርስቶስ ታርዶልኛል። በቃ እንዴት አወቅከው? በምን ቀመር ነው ፋሲካ በዚህ ዕለት ይውላል ብለህ? የምን ቀመር አያስፈልገውም። እኛ ታውቂያለሽ 360 ቀን እኛ 365 ቀን እኛ ኢየሱስ ነው የምንለው። እናንተ በዓመት አንዴ ነው የምትሉት። እሱ መረጃ ስጠን። እኛ ልንገርህ አይደለም መስቀሏ ቤተክርስቲያን ሁሉ ስለ ኢየሱስና ስለ ቀራንዮ ነው የሚያወራው። እሱ ይሄ አሉባልታ ነው። የቀለሜ ቤት የተነገረ ወሬ አታውራ፣ በማስረጃ አውራ። እስቲ በወር 30 ቀን ከወር ከ30 ቀን ለኢየሱስ ስንት ቀን ደረሰው? ስንት ቀን ደርሶታል? ይኸውልህ ወራቱን ሙሉ አይደለም ሌሊቱን ሙሉ ኢየሱስ ክርስቶስ ነው የሚመለከው። በመሐሌቱ በምኑ እናንተ የታውቃላችሁ? በልሳችሁ እንዴ በግልጽ ነው አውራት የሰበኩት። እንዴት ነው በሚስጥር የሰበኩት? ለምን በፍቅር መተክ እኔ ልጋብዝክና ዛሬም ነገም ትናንትናም ቀረብ ብለህ እያት፣ በርቀት አይደለም ኦርቶዶክስ